ስለ ታቦት ታውቃለህ? ታቦት ምን እንደሆነ የቱ ከተማ ውስጥ ነው ነፃነት አገኘች? ታቦት እናንተ ነው ታውቃለህ? እሱ ስለ ታቦት ፖስት እያረክ ነበር። ታቦት እንደዛ ነው እንጨት ነው ምናምን እያልክ ቪዲዮ ላይ ግን ስለሱ ታውቃለህ? አው ታቦት ማለት ክርስቲያኖች እንደ አምላክ የሚያመልኩ ኦኬ። የቱ አውላ አራት ማዕዘን የሆነ ከተማ ውስጥ ነው ነፃነት ያገኘችው? የቱ ከተማ ውስጥ ታቦት ብታነብይ ሁሉም ቦታ እኮ በየሀገሩ ነው ያለው ታቦት። ሁሉም ቦታ ኢቭን ይሰረቃል እኮ ይሰረቃል፣ ይሰርቁታል። ወላሂ በየሀገሩ ነው ያለው፣ ምን እንደምን በየሰፈሩ ነው ያለው ታቦት። ወይት እሺ አሰሙ ታቦት ያጀማ በክርስትና የማርያም ታቦት አለ በየቦታው 44 ታቦት በየቦታው ነው ያለው። የሚያስቀው ነገር ታቦት ሲወጣ ይሰገድለታል፣ ለጣውላ ይሰግዳሉ፣ ያመልኩታል። ኢቭን ደግሞ ታቦትን ያየ ካለ መሃን ይሆናል። ውስጥ አትወጣም። የሰው ሃይማኖት ጣውላ እያልክ ትከሰሳለህ፣ ትይዛለህ። እንዴት ታዲያ ነው እኮ ቆላ ሳይሻት እኮ ይላል እንከታ ይከታላ ሳይሽ ማንዴ እንደ ሰው ራስኪን ደብቀን በእጅ ብቻ ስማ ምን እንዳለ ታቦት እዛ ላይ እየሰማ ቆይ አጭሳ ደቂቆ ያረጋሉ ጋር አይላ ሳይሽ ቆይ የሚታርግሻል አንዴ። ያው ታቦት እኮ ይሄ ነው። ያው ታቦት እኮ ይሄ ያው ይሄ ጣውላ አይደለም እንዴ? ይሄ እኮ ነው ታቦት። ይሄ ምንድነው ታዲያ? ይሄ እንጨት አይደለም እንዴ? እንጨት እኮ ነው። ጣውላ እኮ አራት ማዕዘን ጣው መክተፊያ እኮ አራት ማዕዘን ያ ወላሂ አራት ማዕዘን ነው። ያው አይደለም ያው መጽሐፉ ነው ያለው ያ ከነ ፎቶ። ታቦት ማለት ይሄ ነው። ታቦት ይሁን የፈለገ ነገር ይሁን የሚሰማ ሰው የለም። በቃ ስለዚህ አልተሳደብኩም። እኔ ያልኩት ነፃነት ያገኘችው አልተሳደብኩም። መጀመሪያ ተሳደብክ። ቆይ አንዴ ተሳደብ አትበይ። ያው መጽሐፍ በፎቶ አሳይቼ ታቦት ይሄ ጣውላ ነው። ጣውላነቱን ስናገር ስድብ አይደለም። ያው ይዤ ነው የማወራሽ። ሴሉን ሙስሊም ካለ ማስረጃ ያወራል። ያጀማ ሁላችሁም ወቁ። ታቦት እየተባለ የሚሰገደት ይሄ ነው። በጨቅሽት ነው ማለት አንዴ ታወራሽ አንዴ አንዴ እሺ አንዴ ልናገር እዚህ ጋር ሁላችሁም ሊከርዳጉ ታቦት እየተባለ የሚሰገድለት የሚፈራው በየቤተ ክርስቲያኑ ያለው ይሄ ነው። ሰዎች አይተውት አያውቁም፣ ግን ይሄ ነው። ፎቶ ተገኝቷል። ይሄ ነው። ሁላችሁም ወቁ። አሁን ተናገር። በአይኒ ካቲያ ሄደ ካየክ ያው ፎቶ አስነስቻለሁ። አይን አየክ ያ ፎቶ ያው በአይን አይቻለሁ። አላያችሁም እንዴ? ከዛ ያው አይተና ሁላችንም ነው ሙት የምታርጉ ቾኮላችሁ የሁለተኛ ታቦትም እዚህ ጋር አለ። ይሄም ታቦት ነው። ያ ስለታቦት ታውቃለህ? የቱ ከተማ ውስጥ ነው ነፃነት አገኘችው? ይሄ ነገር ጥያቄ መልስ። እሱ ይሁን የቱ ከተማ ታቦት እኔ በታቦት እኮ ምንም እኔ ቄሱ ሊጠይቃቸው ሄደሽ እኔ ስለ ታቦት አላምንም። ለምንድን ነው አውቃለሁ እንደማትሰው ታቦት የመለከበት ነው እና የለም ስለምኑ ለምን ትላለህ ታዲያ? እሺ ቆይ ፍቅር አይደለም። አሁን እኔ አዳምጪኝ አንዴ። ስለ ክርስትና ቄሶችን ሄደሽ ጠይቃቸው። እኔ የማውቀው ታቦት እንደሚመለክ ታቦት እንደ አምላክ እንደምታየው ነው የማውቀው። ለሱ ደግሞ ማስረጃ አቅርቤያለሁ። ቆይ አንዴ ጃ አለ አንዴ ሁለት ደቂቃ ብቻ ጃ አለ። ቆይ አንዴ የምታርጊ ቆይ አንዴ ጃ አለ ቆይ አንዴ የምታርጊ ጃ አለ ሀቢቢ አሉ። በቃ አንዴ አውራት ዋሊክ አውራት በቃ አንዴ ሁለት ደቂቃ ቀጥል ጃ። እሺ ጥርስ ወደ ሌላ ተራምሽሽ ላይ ያሉ እናንተ ፍቅር ትዝለኝ በይ ወይኔ እዚህ ያወሩት ጥያቄ አለው። ጥያቄ እኔ ታቦት ነፃነት ያገኘችው የቱ ከተማ ውስጥ ነው? እነሱ ነፃነት ያገኘችው ማለት ምን ማለት ነው? ነፃነት የታወቀችው ማለት ነው። ቡኻሪ ላይ ያለ ትነበልህ አንተ ምንድን ነው ብለህ የምታወሪው? ታጥቆ ነው የማታውቀው ውስጥ እንዳትገባ። ይሄ ማውቀው የሚችለው ኡስታዞች ብቻ ነው። አንተ አውቃለሁ ብለህ እንዳትወጣዋት። ምንድነው ጥያቄሽ? ጥያቄሽ ካለሽ አሁን ቡኻሪም ላይ ያለ ካልሽ ቁጥር ተናገሪና ጥያቄሽን አቅርቢ። ምንድነው ጥያቄሽ? ደም ቀላል ሊጠይቅ አንተ አላህ ማለት ምን ማለት ነው? ምንድነው አላህ? እስቲ እቺ ብቻ መልስ። ሌላ ታይና አንተ ሌላ ውስጥ አላህ ማለት አምላካችን ነው፣ የሚመለክ ማለት ነው። አላህ ማለት አምላክ ኢየሱስ ክርስቶስ ከኔ ውጪ ሌላ የለም ብለዋል። ይሄ የት መጣ? ኢየሱስ ክርስቶስ የት ጋር ነው ከኔ ውጪ የለም ያለው? ከኔ ውጪ ዮሐንስ ወንጌል ላይ ሄድና ይዛይ ምን ዮሐንስ ወንጌል ምዕራፍ ስንት ቁጥር ስንት? ሂድና ተምሪና የኡስታዞቹ በየቦታው ተንተክ ምዕራፍ ስንት ቁጥር ስንት ላይ ነው ከኔ ውጪ የለም ያለው? አንተ አታውቅም። እዚህ ውስጥ ዜሮ ነክ። ፍቅር ተረጋጊ እስኪ።
ዮሐንስ ወንጌል ምዕራፍ ስንት ቁጥር ስንት ነው? ከኔ ውጭ አምላክ የለም ያለው ኢየሱስ እዛ ላይ ይማራል። ሂጂና አሁን ቾኮ እኔ ለስራ ምዕራፍ ስንት ቁጥር ስንት ነው? አሁን አንተ አምላክ ከኔ ውጪ ሌላ የለም ብሎ ታውቃለህ? ሙስሊም አለ ብሎ ዮሐንስ ወንጌል ላይ ብሏል ብለሻል። ለምን አትነግሪኝም? ነው እየተማከራችሁ ያለችው ሰይጣን ነው እንጂ ሌላ ነገር የለም። እሱ ሰይጣን ነው ራሱ። ተረጋጊ። አንቺ እኮ ነሽ እንትን ሰይጣን እንደያዘው ሰው ዝም ብለሽ እየጮሽ ያለሽ። እኔ ተረጋግቼ ነው የማወራሽ። ዮሐንስ ወንጌል ላይ አላልሽኝ። ዮሐንስ ወንጌል ምዕራፍ ስንት ቁጥር ስንት ሊየው እስኪ ከፍቼ። አሁን አንተ ስንት አምላክ አለ? ስንት አምላክ የት ጋር እንዳለ አንተ ስንት አምላክ አለ? ስንት አምላክ ነው? አይ ነግረሽ ነበር ዮሐንስ ወንጌል ላይ አለ ብለሽ ነበር። እየጠበኩሽ እኮ ነው። ምዕራፍ ስንት ቁጥር ስንት? እኔ ያየው አይደለም አሁን እየጠየቅኩኝ እኮ ነው እየነገርኩኝ። ምዕራፍ ስንት ቁጥር ስንት? ምዕራፍ መጠየቅ እኔ አሁን እሱ አንተ ብዬ ልፈልግ እዛ ላይ ነው አሁን ጥያቄ መልስ። እኔ እንግዲህ አንብቤዋለሁኝ ዮሐንስ ወንጌል ታንብባለህ። ከ10 ጊዜ በላይ አንብቤዋለሁ። የለም እስከኔ ብቻ አንዱ አላነበብክም። ዝም ብሎ ነው የምታወራው በትርጉም ብቻ። እነሱ እንደዚህ ያለ ነብያችን እንደዚህ ነብያችን ምን አለ? የት አለ? አንድ አምላክ ኢየሱስ ክርስቶስ ብቻ ነው። እናንተ የምታውቃችሁ አለ እዚህ ያለ እዚህ ያለ የለም። ተረጋጊ። ሰላም አለይኩም። ወአለይኩም ሰላም። ቀጥል። ወይ ትንሽ ላረጋጋችሁ። ፍቅር አለሽ? ፍቅር ይሰማል? እያወራሽ ከሆነ ሚዩት ነሽ። እናንተ እኮ ቆይ ፍቅር ተረጋጊ አንዴ። ችግር የለውም እንሰማሻለን። እሺ እናንተ እኮ አታውቁም። ዝም እኮ አናውቅም። ታስተምሪናለሽ። እኔ ጋር ያለው በደንብ ያውቃል። እናንተ ምንም ነገር ስለ ክርስቶስ አታውቁም። ስለዚህ አታውቁም። እሺ ተረጋጊ። እሺ ተረጋጊሽ። እሺ ሚዩት አታርጓት። እሺ ሚዩት እያደረጋችኋት ከሆነ እኮ እሺ ተረጋጊ። አችሁን ሞታችሁ የኔ በእናንተሽ እናንተ ጦንቃይ ማለት ነው። ቤት ነው በጣም የሚጠነቀሉ እኮ እናዳምጥሽ። ተረጋጊ። ከተሉ ሰይጣን እናንተ ናችሁ። ትክክለኛ መንገድ ክርስቶስ። እሺ ተረጋጊ። ፍቅር የማንም እኮ እሺ ተረጋጊ እኮ አስረጅን። ተረጋጊና መጮ ከሆነ እኮ እንዴት ነው የምንረዳሽ? ረጋ ብለሽ አስረጅን ያለውን ነገር። ተረጋጊ። ሰማ ጊዜ የለም ሌላ ጊዜ እንደውም የሰይጣን ጉዳይ ነው። ሰይጣን ውስጥ ስላለ አስወርዷት ባላ የለም። ቻው ወለጅ በቃ በጣም ታስጠላችሁ። እሺ ምን አይነት መንፈስ አዝለሽ እንደመጣሽ እኔ እንጃ። ሰው መጥላት፣ ሰው መስደብ ምናምን የኪት እንደተቀዳሽ ራስሽን ለመፈተሽ ሞክሪ። እሱን ተመለሰች። ቆይ አንዴ አንተ ምን ታግዳለህ? ሄድ እሷ አታስወራህም። እሺ ቆይ አትንኳት፣ ችግር የለውም አትንኳት። ቀጥል። ቆይ ለምን የበታችነት ስሜት ይሰማችኋል? ግን ቆይ እኔ ጠይቅ እስኪ ያለው ኡስታዝ ማለት ነው። እነሱ አልተማሩ አይደል? ስለ ኪታቡም አላውቅም። ስለ ግን የበታችነት ስሜት አለባቸው። ምስኪን ናቸው። በእውነት አሳዘናችሁ። አሁንስ ተራውሮ እዚህ ላይ ያለው እነሱ ያልተማሩ ስሜት እኮ ያለብሽ እኮ አንቺ ነሽ። ናታን ፍቅሬ አልተማሩም ትያለሽ። ማንን ልስማሽ? የትኛችሁ ልስማ? ቆይ እስኪ ረጋ በሉ። ፍቅሬ አንድ ፍቅሬ ሚታቂና እንትናፈራች ጎበዝ። በቃ ተባረኪ። ጌታ ይባርክሽ። ሃሌሉያ ባርኬሻለሁ። እሺ ከስራ ያለሽው ነፃነት ለምን የበታችነት ይሰማሃል እያልኩ ነው። እሺ እንደፈለገ ይሰማ። አሁን ጥያቄ መለስልኝ። እግዚአብሔር ጥያቄ ሳይሆን ለምን የበታችነት ይሰማል? ሁሌ በቃ እንደዚህ እንትን ትላለህ። ክርስቲያን ላይ ነፃነት አንድ ነገር ልንገርሽ። ሁልጊዜ ሙስሊም የበላይ ነው። ወለሽም ጠላሽም ለዛ ነው እስካሁን ድረስ ሚዲያም ላይ በአካልም ማለት ነው ቁጭ አድርገን ራሳኪ ባለ አፋን ከፈተችው ከጀማ ሱ እባክሽን እንደዚህ ናቸው። እኔ በጣም ይገርመኛል። በክርስትና አንቺ ጋር ማዋቴ ራሱ በሃይማኖታችሁ ታፍራላችሁ። ቆይ ማፈር ያለብሽ እኮ አንቺ ነሽ። አንድ ረጋ ቢሆን እንደዚህ ይላል የአባቶቻችን መጽሐፍ። ሴት እውነት የምትናገር መስላ የምትማር መስላ ተንኮሏን ራስ ስለምታፍር እኮ ነው የኛ የምታነበው። በአማርኛ እኮ የአንተ መጽሐፍ በአማርኛ ታነብር ታፍርበታለህ። ሁሉም ታውቃለህ።
አለ ያው በአማርኛ ያው ሁሉም ዝሙት ነው የእናንተ መጽሐፍ መጀመሪያ መልሽ መጀመሪያ ቋንቋ የእናንተ ደፍረ መንበብ አትችልም እንደዚሁ ኧረ ቆይ አጭብኝ አንዴ አጭብኝ የእናንተ ደፍረ አንደኛ ምክንያቱም የእናንተ ሁሉ ኧረ ቆይ አዳምጪ ነፃነት አንድ እሱ ይሄ እኮ ነው ያለው በመጽሐፍ እኮ ነው የእናንተ ስለ ዝሙት ብቻ ነው መጽሐፈ ሳሙኤል ላይ ምሳሌ ዳዊት ሴት ደፈረ ይላል ነብዩ ዳዊት ሴት ደፈረ ይላል ይሄ እኮ ያንቺ መጽሐፍ ነው ኖ ያንቺ መጽሐፍ ነው እሱ ያንቺ መጽሐፍ ነው በደንብ ተማርኩ በደንብ እሺ ቆይ እንደዛ ከሆነ ቆይ አንቺ እንደዛ ከሆነ እስኪ ናብብ ያንተ እንደዚህ በአማርኛ ጥተህ አታነብም እያልኩ ምክንያቱም ሁሉም የእናንተ ዝሙት መጀመሪያ ይሄን የማታፍሪበት ከሆነ ናብብ ይወጡ በአረብ መደበቅ የለም ካላሳብኩተዋል ጉዳችሁ ወጥቷል መፍትሄ ልስጣችሁ በቃ ሱብሃንአላህ አያችሁ እንደዚህ ናቸው ባይ ዘ ዌይ አሁን የገባችው የእግዚአብሔርን ቀሚስ ልታስረዳ አልቻለችም ለምን መጽሐፈ ትንቢተ ኢሳይያስ ምዕራፍ 6 ላይ እግዚአብሔር የልብሱ ዘርፍ ቤተ መቅደሱ ሞልቶት ነበር እሱ መመለስ አልቻለችም አንደኛ ሁለተኛ ደግሞ ለከርስክሙ አንድ መንፈስ ቅዱስ ሆይ የፍጡራንን ሁሉ ከርስ የማልመለሰችውም እግዚአብሔር ከርስ አለ ይላል እሱ መመለስ አልቻለችም ጮኸት ብቻ ስድብ ብቻ ይሄን ያልኳችሁ ባይ ዘ ዌይ ሴቶች ጉዳችሁን ስሙ ይሄን ሪከርድ አድርጎላችሁም ሴቶች በክርስትና ምን አይነት ሰብዕና ናቸው ያሳዩት ተመከቱ እንደሱ አይነት ሴት ማለት ነው ገድለ አቡነ ሀቢብ ምን ይላል የአባታችን መጽሐፍት ሴት እውነት የምትናገር የምታስተምር መስላ ተንኮሏና ስራዋ አይታወቅም ተንኮኛ ሴቶች ይላል መጽሐፍሽ አዳምጪ እንዳንቺ አይነት ሴት ተንኮለኛ ተሳዳቢ ከሴት ጋር አንድ ላይ ተቀምጦ ከመጫወት ለዘላለም በእሳት ላይ መቀመጥ ይሻላል እውነተኛ ህግ የማንጠብቅ የማናስብ ከፍጥረት ሁሉ የተለየን ሰይጣንን እንጂ ሰው አይደለንም ይላል ሴቶች መጽሐፋቸው ላይ ይሁት እውነተኛ ህግን የማንጠብቅ አንቺ ነሽ ያው የማናስ አታስቢም ያው የማናስብ አታስቢም ከፍጥረት ሁሉ የተለየን ሰይጣንን ይላል ሰይጣን ነሽ ያሽ መጽሐፍሽ በቃ ይሄ ነው ሰበና ሴቶች እንደዚህ ናቸው ሰይጣን ተብላችሁ ደግሞ እዚህ ጋር መተች ተተሳደባላችሁ ደግሞ ጭማሪ መጽሐፋችሁ እናንተ ሴቶች ሰይጣን ናችሁ አእምሯችሁ አያስብም እያላችሁ ይሄን መጽሐፍ ይዛችሁ ምን ታደርጋላችሁ ድጋሚ ወደ እኛ ጋር መተች ስለፈንደዚህ የእናንተ መጽሐፍ እንደዚህ ደፍረስኪ ግለጠውና አንብበው እስኪ በአማርኛ መጀመሪያ መልሽ ያው እዚህ ጋር አታስቢ ያለው አታስቢ ሰይጣን አናስብ አታስቢ ማንች አምሮሽ ሰራ የእናንተ መጽሐፍ እንደዚህ አድርገን በሚያልኩ እንደዛምሉ ኡስታዝ ምን ላይ ምኑ መጽሐፍ ላይ መጀመሪያ መልሽ ያው መጽሐፍ ከፍቻለሁ እኮ ያው ይዤ ነው የማወራው ያው ሰይጣን የተለየ ሰይጣን ይሱ መጽሐፍ ምንድነው እንደዚህ ያው ገድለ አቡነ ሀቢብ ያው ፈልገሽ ነው ያው ማርያም ከነ ልጇ ያው አቡነ ሀቢብ መጀመሪያ መልሽ ናጻነት መጽሐፍሽ እኮ አንቺ ሰይጣን ነሽ አእምሮሽ አይሰራም ደደብ ነሽ ያልሽ እኮ ነው ያለው ቃል በቃል ለመስከረሻው እውነተኛ ህግ የማንጠብቅ የማናስብ ከፍጥረት ሁሉ የተለየ ሰይጣን ነን ይላል ሙስሊም በማስረጃ ነው የሚያወራው መጽሐፋችሁ ላይ ያው ህግ የማይጠብቁ የሚያስቡ ከፍጥረት ሁሉ የተለየን ሰይጣኖች የማያስቡ የማናስብ ይላል ሴቶች አያስቡ ይሄ የተጻፈው ራሳቸው መጽሐፋቸው ይሄ መጽሐፋቸው ነው ስለዚህ አንቺ አእምሮሽ አይሰራም አልጨረስኩም እባክሽ በጉልበት ሻላል ቆይ አጫጭረሽ አንዴ አልጨረስኩም ላውራ ቆይ ፍቅሬ ተራሽን ጠብቂ ፕሊዝ ተራሽን ጠብቂ እዚህ ጋር ይላል አብ ወልድ መንፈስ ቅዱስ ሆይ ከጥፍሮቻችሁ ጋር ያለመነጣጠል ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባል እግዚአብሔር ጥፍር አለው እግዚአብሔር እስኪ መልሽ አምላክሽ ጥፍር ምን ያግለታል ጫማ ማለት ተመከች አብ ወልድ መንፈስ ቅዱስ ሆይ በአሳነ መራብት ለሚራመዱ ጫማችሁ ሰላምታ ይገባል ነጻነት ይሄ ምን አይነት እንትን ነው ጫማ እግዚአብሔር ጫማ ጋር ምን አለው ጫማ ምን ያደርግለታል ሱብሃንአላህ ግን ለጫማው ደግሞ እግር አለው ያው ተመከቱ አብ ወልድ መንፈስ ቅዱስ ሆይ ብርሃናትን ለተጎናጸፉ የእግር ተረከዛል ያው ጫማና እግር አለው አምላክሽ ለእግሩ ጫማ ያስፈልገዋል ማለት ነው እንዴ እግዚአብሔር ጫማና እግር አለው ይሄ መልሺ አምላክ እግር ምን ያገለ እግሩ ሳይሆን ጫማ ምን ያገለ መልሺ ምንድን ነው የተከናወነ ያለው መጽሐፍሽ ነው ይሄ ባንቺ አስተሳሰብ ባንቺ በባንቺ ነው የኛ ሁሉም ትርጉም አይደለም ቀጥታ የምንረዳው የኛ ሁሉም ትርጉም አለው አይደል ተርጉም ይልኝ እሺ እግዚአብሔር
እግዚአብሔር እግር አለው እጅ አለው ጆሮ አለው ሲባል እንደናንተ አይደለም። በቀጥታ የምንረዳው እኛ ታዲያ በምን የምትረዱት? ገብታችሁ የምትረዱት እንዴት የምትረዱት? ሌሊት ይወርዳል ይሮጣል። አንድ እግር አለው አንድ እጅ አለው አንልም እኛ። እሱማ እናንተ እኮ ነው ነጻ። አሁን እንኳን እግዚአብሔር እኮ ነው የሚበራው። እግዚአብሔር ይበራል ሌሊት። ያው ትንቢተ ኢሳያስ ምዕራፍ 19 ምን ይላል? እግዚአብሔር በፈጣን ደመና እየበረረ ወደ ግብጽ መጣ ይላል። እግዚአብሔር በረረ፣ ያው በሯል። በኪሩቤል ተቀምጦ በረረ። እግዚአብሔር በሯል። ያው እግዚአብሔር ነው የሚበረው ማታ ማታ። አምላክሽ ማታ ማታ ይበራል። ያው አውዝ ቢላህ የሚበራ አምላክ ወፍ ነው እንዴ? ወፍ ነው የምትመልኪው? ቀጥታ እንረዳው ስትባል አሰማ ያ መጽሐፉን ያለሽ መጀመሪያ መልሽው። እግዚአብሔር ተቀምጦ በረረ ይላል። እንደዛ የምትለው በረረ ሲባል እግዚአብሔር በረረ ሲባል ማለት ነው ትርጉም አለው። የእሱ ኃይለኝነት ለመግለጽ ነው፣ እንደሚሰማን ለመግለጽ ነው። ኃይለኝነት በረረ ማለት ኦኬ። ማርያም በኦርቶዶክስ ትመለካለች ወይስ አትመለክም? አትመለክም። የአምልኮ መስዋዕት የሚገባው ማን ነው? እግዚአብሔር ነው ወይስ ማርያም ናት? የአምልኮ ስግደት የሚገባው ኢየሱስ ክርስቶስ ብቻ። የአምልኮ መስዋዕት ነው ያልኩ፣ የአምልኮ ስግደት አላልኩ። ነው በቃ የሚመለከው እግዚአብሔር ብቻ ነው። ስለዚህ የአምልኮ መስዋዕት የሚገባው እግዚአብሔር ብቻ ነው አይደል? ኦኬ። አውጣለት አባ ጊዮርጊስ ዘጋስጫን ታውቀዋለህ? እንዝራ 7 ላይ ምን ይላል? ቁጥር 98 ላይ ምዕራፍ 12 ላይ እመቤቴ ማርያም ሆይ የኢያሪኮ አበባ እንትን በለው ዙማት አድርገው የኢያሪኮ አበባ ቡቃያ አንቺ ነሽ። እሺ እጅ መንሻም አቀርብልሻለሁ፣ በመፍራት እገዛልሻለሁ ይልና በመስከድም እጅ እነሳሻለሁ፣ የአምልኮ መስዋዕት ለአንቺ እሰዋለሁ ይላል። ድንግል ማርያም የአምልኮ መስዋዕት ይገባታል ወይስ አይገባትም? ኦኬ። አሁን ልዩነቱ ያልገባ ምን መሰለ? ለምሳሌ አምልኮ የምታመልከውና መስዋዕት የምታቀርብለት ነገር አለ አይደል? ጀስት ለሆነ ሰው ስጦታ ስትሰጥና ለሆነ ሰው አለመስጠት አይደል? አሁን ለምሳሌ እግዚአብሔር አምላክ እናመልከዋለን እኛ። ድንግል ማርያም እንደ አምላክ ሳይሆን መስዋዕት ድንግል ማርያም ይገባታል ወይስ አይገባትም ነው ጥያቄው። ኖ ይኸውልህ አሁን አንተ ቃሉን ይዘህ ነው ያወራ ያለው ገብቶሃል? ግን የድንግል መስዋዕት ለአንቺ ይገባል ነው ገብቶሃል? እኔ ያው ለድንግል ማርያም ምን አቀርባለሁ ነው የሚለው። እንደዛ አይደለም የሚለው ወገናችን የሚለው የአምልኮ መስዋዕት ለአንቺ ይሰዋለሁ ነው የሚለው። የአምልኮ መስዋዕት የሚሰዋው ለአንድ አምላክ ነው ወይስ ለማርያም ነው? ኖ አሁን በእናንተ ፈተዋላ የትኛውም እንትን ይላል። ልክ እንደናንተም ደግሞ የኛ እንትን ይላል ገብቶሃል? ምን ይላሉ ሲፈታሰጡ ሙፍቲዎቹ ምን ይላሉ ሲመሳጠሩት ምን ብለው ይፈቱታል? ይሄንን እስቲ ንገረኝ። ይኸውልህ አሁን ለምሳሌ የአምልኮ መስዋዕት የሚለው አሁን በእኛ የድንግል ማርያም እናከብራታለን። ኢየሱስ ክርስቶስን በስጋ ስለወለደች ከምድር ላይ ካሉ ሴቶች ሁሉ የተባረከች የተቀደሰች ድንግል ማርያም ገብቶሃል? ፈተዋሲቱ ምን ብለው እንደፈቱት ንገረኝ ነው ያልኩ። እየተረዳሁ እኮ ነው። የለም በመረጃ አድርገውና ምን እንዳሉ ከየትኛው መጽሐፍ ላይ ነው ማብራሪያ የሰጡት? ማን ነው እንደዛ የሰጠው? የትኛው ሙፍቲ ነው ፈትዋ የሰጠው? እኔ ልንገርህ በቃ ሌላ ምንም ማስረጃ አያስፈልግም እኮ እኮ አይ ካንተ ሳይሆን ከፊት ነው የሚሆነው። እንደዛ ብሎ የፈታ ማን አለ? አሁን መጽሐፍ እንዝራ 7 ምዕራፍ 12 ቁጥር 98 ላይ የአምልኮ መስዋዕት ለአንድ አምላክ ብቻ ነው ብለህ ቅድም ተናግረሃል። የአምልኮ መስዋዕት ለአንድ አምላክ ብቻ የሚገባው ከሆነ እንዝራ 7 ላይ አባ ጊዮርጊስ የአምልኮ ስግደት የሚባለው ለአንድ አምላክ ብቻ ነው። እኔ የጠየኩህ ስለ ስግደት አይደለም። የአምልኮ መስዋዕት የሚገባው ለአንድ አምላክ ብቻ ከሆነ አንተ የምታቀርበው ነገር እኮ ነው። ለምሳሌ ድንግል ማርያም ይሄን ነገር አድርጋልኝ ከሆነ ለሷ መስዋዕት አቀርባለሁ። አለቀ። ምንም እዚህ ጋር የምን መስዋዕት ይቀርብላታል ለማርያም? ይኸውልህ የአምልኮ አይደለም ድንግል ማርያም የሚለው አውጣው ይምራል። ከእንደገና አውጣለት። አታውጣ። አውጣው ይምራል። ቆይ እሱ እንዲያየው የአምልኮ መስዋዕትን ለአንቺ ሰዋለሁ ይላል። የአምልኮ መስዋዕትን ነው የሚለው። ለማርያም የአምልኮ መስዋዕት ይገባታል ወይስ አይገባትም? መልስልኝ ይሄንን እዚሁ። ይኸውልህ የአምልኮ እንትን የሚለው ነገር ማለት ነው። አሁን አንተ ዳይሬክት ቃል እንትን ስላልከው ነው አይደለ? ግን እኛ ድንግል ማርያምን ድንግል ማርያምን የአምልኮ መስዋዕት ማለት እንደዚህ ማለት ነው ብለህ ድንግል ማርያምን በቃ ለምን ያናገረን
ይኸውልህ ስማኛ እንደማመጥና ድንግል ማርያምን ታውቃለህ እኮ ሲጀመርም ሆን ብላችሁ ለመስራት ነው እንጂ የሆነ እንትን ለማድረግ ፈልጋችሁ ነው እንጂ ድንግል ማርያም እኛ እንደማናመልክ ታውቃላችሁ። ይኸው ይላል የአምልኮ መስዋዕት ላንቺ ሰዋለሁ ይላል። ይኸው የአምልኮ መስዋዕት ይላል። ይሄ ጥያቄ ነው የኛ። ድንግል ማርያምን ማታመልኳት ከሆነ የአምልኮ መስዋዕት ለምንድን ነው የምታቀርቡት ለድንግል ማርያም? ይኸውልህ እኛ አናመልክም፣ ድንግል ማርያምን አናመልክም። የአምልኮ መስዋዕት ላንቺ እናቀርባለን ስትሉ ምን ማለታችሁ ነው? ተርጉም እንዴ? አቀርባለሁ ለድንግል ማርያም ስላደረገችልኝ ይሄን በራሴ በህይወቴ ምንድን ነው የምታቀርበው? ምንድን ነው የምታቀርብላት ለድንግል ማርያም? አቀርባለሁ መስዋዕትነት አቀርባለሁ። የምታቀርብላት መስዋዕት የምን መስዋዕት ነው የምታቀርብላት? አቀርብላታለሁ የጌታዬ እናት ምን መስዋዕት ነው የምታቀርብላት? በመጽሐፉ መሰረት አቀርብላታለሁ። የጌታ እናቱን የአምላክ እናቱን እሱ እኛ አይመለከተንም። አንተ ትወጣዋለህ፣ እሱ ችግር የለውም። እምነት ነው፣ እምነትን አከብርልሃለሁ። አንተ ካላህ ጋር ትተሳሰባለህ። ጥያቄው ለድንግል ማርያም የአምላክ እናት ስለሆነችና የጌታዬ እናት ብለህ ምን አይነት መስዋዕት ነው የምታቀርብላት? መጽሐፈ ዕዝራ በመጽሐፉ መሰረት ማለት ነው። ምንም ቢሆን አቀርባለሁ። በቃ ምንም የአምልኮ መስዋዕት ታቀርብላታለህ። ይኸውልህ ስማኛ፣ አንተ እኮ አልተረዳችሁት ነገር አለ። ዳይሬክት መጽሐፉን እያያችሁ ዝም ብላችሁ ገደል አትግቡ። ስለ እግዚአብሔር ችግር የለውም። አንተ አሁን ተርጉሙ። እናንተ ፈትዋ በዛ አፍሪካ ቲቪ ላይ ቁጭ ብለው ሰለምን እንደሚያወሩ ይኸውልህ ሙፍቲ ካለ እናንተ ጋር ፈትዋ የሰጠበት በዚህ መጽሐፈ ዕዝራ ስብዓት ምዕራፍ 12 ቁጥር 98 ላይ ባለው ጥቅስ መሰረት በዚህ ጥቅስ ላይ ፈትዋ የሰጠ ሙፍቲ እናንተ ጋር ካላችሁ እከሌ በለኝና እናዳምጥ መረጃውን። አንተ ደግሞ ራስህ ፈትዋ ሙፍቲ ነኝ ካልክ ደግሞ ፈትዋ ሰጣለሁ ካልክ መጽሐፈ ዕዝራ ስብዓት ምዕራፍ 12 ቁጥር 98 ላይ የአምልኮ መስዋዕት ላንቺ ሰዋለሁ ሲል ይሄም ማለት ነው ብለህ ተርጉሞ ይሄው። አይ ለወንድሜ እኔ ምንም ማቅሰው አይደለም። እንደራሴ ልንገርህ ፐርሰናል ስነግርህ ተርኩሞ እኮ ስንኮ ምን ብለን እንበለው? የአምልኮ መስዋዕት ሰዋለሁ። እንደራሴ ሐሳብ እኮ ነው ነገር ነው ይኸውልህ እንደራሴ ሐሳብ የተረዳሁት እየሰማችሁ ነው። እንግዲህ ማርያም የአምልኮ መስዋዕት ይገባታል እንደ ፈጣሪ እያልን ያለው እንግዲህ አልወጣኝም ማለት ነው። ምን ይሻላል? ይምራል እኮ ወይ ተሳስቷል። መጽሐፈ አባገሩ ይኸውልህ ስማኝ፣ እኔ ጣዖት አምላኪ ነው እያልክ ነው። ጣዖት አምላኪ ነው እንግዲህ ይምራል። ይኸውልህ አባ ጊዮርጊስ ዘጋስጫ ጣዖት አምላኪ ነው እያለ ነው። ይህን አባት ኢትዮጵያ አባ ሕርያቆስ የሚባለውን እንግዲህ እንትን እያለ ነው ያለ። ካልሆነ ምን ማለት ነው? የአምልኮ መስዋዕት ላንቺ ሰዋለሁ የሚለውን አይ ንገረን ነው ያልኩህ። እሺ እየለፈለፍክ አይደለም። እንደማመጥ ሰው በመደማመጥ ልንማማር ነው የመጣ ነው። እሺ እውነት ነው። ስለዚህ እየተደማመጥ ብናወራ አሪፍ ነው አይደለ? የራሴን ሐሳብ ነገርኩህ አይደለ? እኔ ድንግል ማርያምን አላማልካትም አከብራታለሁ። የጸጋ ስግደትም መስዋዕት አባ ጊዮርጊስ ዘጋስጫ የአምልኮ መስዋዕት ላንቺ ሰዋለሁ ብሏል። ልክ ነው። ይኸውልህ እኔ አሁን ለምሳሌ ምንም እውቀት ላይኖረኝ ይችላል። ገብቶሃል? ልክ ነው ወይስ አይደለም? ይሄንን ገብቶሃል? አሁን ዛሬ ገና ከመግባቴ የመጀመሪያ ቀን ነው እናንተ ጋር ገብቼ ስመጣ ዝም ብዬ ሃይላይት ስገባ ነው የገባሁትና ልክ ነው ወይስ አይደለም? አባ ጊዮርጊስ ዘጋስጫ ልክ ነው ወይስ አይደለም? እኔ ልክ ነው ስህተት ነው ማለም ግን ሊቃውንቶች ስለዚህ አምልኮ መስዋዕት ታቀርብላታለህ ለማርያም? ኖ ይኸውልህ እኔ ስለማላቀው ቃላቱን ሰምቼው ስለማላቅ ገብቼ ጠይቃለሁ። ከዛ መጥቼ ድጋሚ እናንተ ታብራራው ነበር። ቀደም እኮ ልታብራራልን ነበር እኮ። እኔ እንደራሴ እኮ ነው የምነግርህ። አልተረዳኝም እኮ ድንግል ማርያም ላይ አላማል ይሆናል እኮ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 21 ላይ በመጽሐፍ ያለውን ማንም ለገዛ ራሱ ሊተረጉም አልተፈቀደለትም ይላል። ስለዚህ አንተ መጽሐፈ ዕዝራ ስብዓት ምዕራፍ 12 ቁጥር 18 ላይ ያለው መጽሐፍ ቅዱስ እኮ አይደለም። ይሄ እኮ ገድል እኮ መጽሐፍ እኮ ነው። መጽሐፍ ነው የሚለው ገድል መጽሐፍ አይደለም። ገድልና አዋልድ እኮ ናቸው። ከዛ የተወለዱ ናቸው እኮ አባታቸው አስራው መጽሐፍ ነው። እንዴት አንተ አትቀበልም እንዴ ገድላትን? አይ እኔ አልቀበልም አልወጣኝም፣ ግን እንደ ራሴ ነው የነገርኩህ። ገብቶሃል? እኔ ድንግል ማርያም እንደዛ ካልሆነ አባ ጊዮርጊስ ዘጋስጫ ተሳስተዋል እንበል። አልወጣኝም። አሁን እኮ እኔ ብዙም ስለማላውቅ መስዋዕት አይገባትም ታመልካታለህ። ለምን አትረዳኝም? እኔ የነገርኩህ የአምልኮ መስዋዕት እንትን ትላታለህ ወይ ነው? እሺ በቃ እሺ ይምራን ቀጥል። የአምልኮ አይደለም እኔ ከዚህ በላይ እንትን ማለት አንደኛ ታዳሚንም ማሰጨት ነው፣ አንተንም ማሻከር ነው የሚሆነው ግንኙነታችንም ማለት ነው። እሺ ምንም ችግር የለውም። አንድ ጥያቄ ይፈቀድልህና ቀጣይ ሌላ ሰው እናስገባለን ኢንሻአላህ። አንድ ጥያቄ ጠይቀህ እስልምና ላይ ኡስታዝ ከሱ በፊት ማለት ነው። ቆይ ከሱ በፊት አንድ ልጅ ማለት እፎይ አሁን እያደረክ ያለው ነገር መሰለህ ኡስታዝ የጠየቀህን ጥያቄ ትዞርበታለህ እንጂ እየመለስኩ አይደለም። አባ ጊዮርጊስ ዘጋስጫ ታላቁ የኢትዮጵያዊ ቄስ ናቸው፣ ወይም ደግሞ ታላቅ አባት ናቸው። ኢትዮጵያዊ ቄስ ሲባሉ አይቲን ካለ ታላቅ አባት ናቸው። አሁን እዛ ላይ ምን የሚል ነገር አለ? ለማርያም የአምልኮ መስዋዕት እንሰዋለን ይላል። አንተ ለማርያም የአምልኮ መስዋዕት ትሰዋለህ ወይ አሰዋ? መጽሐፉ እንዳለው
ይኸውልህ ኢምራን፣ አቤት እኔ ለድንግል ማርያም የአምልኮ ወይም ስግደት ወይም ደግሞ መስዋዕት አላደርግም። እኔ ግን ደግሞ እዚህ ጋር ቁሜ ታውቂያለሁ። ሰምታችኋል ወገኔ። እኔ ለማርያም የአምልኮ መስዋዕት አላቀርብም ብሏል። ጻፉልኝ። አታቀርብም አንተ። ግን ደግሞ ታላቁ የቤተ ክርስቲያን አባት አባ ጊዮርጊስ ዘጋስጫ መጽሐፋቸው ላይ የአምልኮ መስዋዕት ለአንቺ እሰዋለሁ ብለዋል። ትክክል ናቸው ወይስ አይደሉም? መሰዋታቸው ለማርያም የአምልኮ መስዋዕት ሄሎ ሄሎ፣ ምን ነው ዝም አልክ? አይ ሚቲዮ አርከኝ መስሎኝ ነበር አወጣሁትኝ። አይ ስለ እኔ ከእውቀት ነፃ ነኝ አውቃለሁ። ግን ይሄን ደግሞ ከእናንተ ይልቅ ሌላ ሰው ማለት ሊቃውንትም መጥቼ ከእናንተ ጋር እወያያለሁ። ስለዚህ ወገኔ ከመቀባጠር በፊት መማር ማሻአላህ አለይክ ጀግና። በቃ ስለዚህ ምን ታደርጋለህ? ሄደህ እስክሪብቶ ይዘህ ተማር እንጂ መከራከር አይደለም። ያ መጽሐፍ ላይ ግን አንተ ማርያምን አላመልካትም ብትልም ቃል በቃል ለማርያም አምልኮ መስዋዕት እንደሚሰዋ ተጽፏል። የመጨረሻ ጥያቄ እንጠይቃለሁ። ዓለማት የተፈጠሩት ለማን ነው? ከስር ያለችውን ንካትና አውራኝ። የሚወት ንካታ እሷ ንካትና አውራኝ። ምን ነው ደደብ ነኝ ያልከኝ ነው? አይ ዝም ስትልብኝ ነው እንጂ አልወጣኝም። ዳዳምጣ ታዲያ ሳላዳምጥ መመልስልህ። እሺ ልጠይቅህ ደግሜ፣ ሁሉ ነገር የተፈጠረው ለማን ነው? ሁሉም የተፈጠረው ለኛ ነው። ለማን ሊሆን ይችላል? ለአንተ የተፈጠረው በቃ ዓለም ሁሉ የተፈጠረው ለሰው ልጅ ነው። እግዚአብሔር ሰማይና ምድር የፈጠረው ለእንትና ነው ማለት ነው። ለአንተ ለሰዎች ነው የፈጠረው ሰማይና ምድር ሁሉ ነገር። መላእክቶች የተፈጠሩት እና ለማን ነው የፈጠረው? መላእክቶችም ጥያቄን ለምን ግልጽ አታደርግልኝም? በማስረጃ አድርገህ። እሺ ግልጽ ላድርግልህና ሰማይና ምድር መላእክቶችም አዳም የተፈጠረው ለማርያም ነው ወይስ አይደለም? ለማርያም ማለት እንዲህ የሚላለህ ለማርያም አንተ ትላለህ እንደዛ። መጀመሪያ አስረዳኝ። መጀመሪያ ጥያቄውን ግልጽ አድርግልኝ። ለማርያም ነው የተፈጠረው ያልከው? ሰማያትና ኖ እንደዛ የሚል የለም። እንደዛ የሚል የለም። ጻፉ ኡስታዙና ጻፍልኝ። እንደዛ የሚል የለም። ጻፉ። ቆይ አንዴ ሚዩት አድርጋ እንዴ። እንደዛ የሚል የለም። ጻፉ። እሺ ያው መጽሐፍ አርጋን ነው ምዕራፍ 8 ላይ በዕብራይስጥ ማርያም የተባልሽ እመቤታችን ድንግል ማርያም ሆይ ሁሉ ለአንቺ ሆነ፣ ሁሉም ስለ አንቺ ተፈጠረ። ሁሉም ለማርያም ሆነ፣ ሁሉም ስለ አንቺ ሆነ። ሰማይና ምድር ሁሉ የሆነ ሰው ነው። አዳም ተፈጠረ፣ ምድር ተፈጠረች። አዳም አባትሽን ታስገኘው ዘንድ ቡም። ምን ትላለህ ወገኔ? አይ እስኪ ደጋምልኝ ከላይ ጀምሮ። በዕብራይስጥ ማርያም የተባልሽ እመቤታችን ድንግል ማርያም ሆይ ሁሉ ለአንቺ ሆነ፣ ሁሉ ለአንቺ ሆነ፣ ሁሉ ስለ አንቺ ተፈጠረ። ያው ይኸውልህ ለምሳሌ በአዲስ ኪዳን በብሉይ ኪዳን የሚባል ነገር አለ አይደለ? ቆይ አንዴ ሀቢቢ አንዴ። ቅድም እንደዛ የሚል የለም ብለህ ነበረ። ትቀበለዋለህ? መጀመሪያ ተምረሃል እንዳለ። ይኸውልህ ለምሳሌ በአዲስ ኪዳንና በብሉይ ኪዳን አለ አይደለ? አዳምጥልኝ ግን ደስ ይበል። ይኸውልህ አሁን ለምሳሌ መጽሐፉን አውጣው አይሆንም። ያ ክፈተው። ሶስተኛ ጊዜ ያነበቡ ነው። አንብቦት አያውቅም። እንደዛ አይደለም። ይኸውልህ ለምሳሌ አሁን ያነበብከው ክፍል ድንግል ማርያም አሁን ኢየሱስ ክርስቶስን ከመወለድ በፊት ለአዳም ከሲኦል ሲወጣ 5500 ዘመን ከልጅ ልጅ ተወልጄ አድናሃለሁ ያለው ቃል ኪዳን እስኪፈጸም ድረስ ዓለም በኃጢአት ተውጣ ነበር አይደል? ለዚህ ያን የድንግል ማርያም አሁን የምታወራው ነገር በሙሉ በኋላ የሚመጣ ነው። አሁን የምታወራቸው ነገሮች በሙሉ በኋላ ይመጣሉ።